እኔ ብሩኬ ግን ማለት ነው ዛሬም በድጋሜ ለሁለተኛ ጊዜ ሀይሚቾን ጉድ ሰርቷታል ከፍፄ ጋር ማለት ነው። እና ሀይሚ ኡኡ ብላ ያቀለጠችበት የት አባቱ ሀይሚ ያቀለጠች እኮ መኪና ውስጥና እንዴት እዛ ፓርት ላይ እንዴት እንደሳኩ አጠይቆኝ። እና ዛሬ እንግዲህ በብሩኬና በሀይሚ መሀል አዲስ ነገር ተፈጥሯል። ያው ብሩኬ ላንተም አንዳንድ ነገር ከወዲሁ እንልሃለን። ምክንያቱም የራሳችንን አስተያየት ምን ስትል ሰምቻለሁ መግቢያ ላይ ሀይሚቾን እንደዚሁ በቀላሉ አልተዋትም። ብዙ ፈተና እየውባት ለፍቅራችን ብዙ ዋጋ የከፈልንባት ነው እያልክ ነበር እና ለዚሁም ታዲያ እኛም እንደዛ ካልክ ደግሞ የሚጠቅምን ሀሳብ እንሰጣለን ማለት ነው። ውድና እየተከበራችሁ የኔ ምርጥ ቤተሰቦች እንዲሁም ደግሞ የጨረቃ ፋሚሊዎች ቤተሰቦች የብሩኬ የሀይሚ ቤተሰቦች እንዴት አመሻችሁ? እነኝ ውዶችዬ ደህና ናችሁ ወይ? ሁሉ ሰላም አለሁላችሁ። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተ ጋም በያላችሁበት የዓለም ዳርቻ ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ የኔ ውድና የኔ ምርጥ ቤተሰቦች የቅመምዬ ቤተሰቦች። ሀይሚዬ ግን ማለት ነው ከብሩኬ ጋር እንዴት አባቱ እንደምታምሩ የእውነት እንዴት እንደምታምሩ። በዚህ አጋጣሚ ያው ስህተቶችና ጥፋቶች እንዳሉ ሆነው ብሩኬና ሀይሚ ግን እንዴት እንደሚያምሩ እኮ አቤ ጨረቃዬ ግን ከአይን ያወጣሽ ነው። ጨረቃ እኮ ነው የምትመስለው ሀይሚቾ ማለት ነው። እና ደግሞ ታምራላችሁ ከብሩኬ ጋር። ግን ደግሞ ብሩኬ አንተ ጋር አንዳንድ እኛም የምናያቸው ስህተቶችም ጥፋቶችም አሉ። ብዙ ዋጋ እንደከፈልክለት ፍቅርም እንዴት አድርገህ ይህን ፍቅር ማስቀጠል እንዳለብህ ድጋሚ ሀይሚቾ ልቧ እንዳይሰበር እንዴት ማድረግ እንዳለብህ ደግሞ እኛ ተመልካቾችም ከሰማ ነው አንተ ከአንደበትህ ከተናገርከው ተንተርሰን ለአንተም አንድ ሀሳቦችን እንለግሳለን። ውድ ወንድማችን ብሩኬ ሸበላው ማለት ነው። እና ሀይሚቾ ዛሬ እንግዲህ ወደ ዋና ጉዳይ ስገባ ሀይሚ ምን ሆና ጮሽ ነው የሚለው እንግዲህ ብዙዎቻችሁ ጋር ካላያችሁት ሀይሚ በድጋሚ እንግዲህ የጠለፋ ስራ ተሰርቶባታል። ብሩኬ ከቡታጀራ ወደ አዲስ አበባ ነገሮችን ቡታጀራ ሆነን መፍታት ካልቻልን እኔ አንቺን እንደዚህ በዋዛ የምተውሽ አይነት ሰው አይደለንም። ብዙ መንገድ ተጉዘናል። በፍቅራችን ብዙ እንቅፋት አልፈን ነው እዚህ የደረስነውና እንዲሁ በቀና እኔና አንቺ ተለያይተን መለያየት አንችልም። እኔም ደግሞ ከውስጥ ቆርጬ ከአንቺ መቁረጥ አልችልም በማለት ናፍቃውም ነበር። በዛውም እንዴት አድርጎ አይን እንደሚያይ አትጠይቁኝ። የፍቅር አስተያየት ብሩኬ ይመች አባቴ። በጣም እንደምትወዳት እናውቃለን። እንዳልከውም ብዙ ፈተና አልፋችሁ ነው እዚህ የደረሳችሁት። ግን ያው አንተ ጋር የምናየው አንዳንድ ችግሮች አሉ ብሩኬ ማለት ነው። እና ሀይሚቾ ዛሬ እንግዲህ ያው በሰፊው በሉት በቀይ መኪና ፍፄና ብሩክ ያው ታሪክ ሰርተዋል እንበል። ግን እንኳን ይዛ አጠፋ በቃ እንዲህ ተነጋግራችሁ ሀይሚቾም አልያያዝ እንብላ። በእርግጥ ያው የራሷ ጊዜ ያስፈልጋታል። እኔ ብያለሁ ሀይሚ ያለ ብሩኬ አትችልም ስለምትወደው። አሁን ራሱ አቀማጥላ እኮ ነው የምጠራው ብታዩ ቡቡዬ እያለሽ ማለት ነውና እንዲህ ያቀማጠርሹ በንዴት ውስጥ እንኳን ሆነሽ ሀይሚቾዬ እንዲህ ቅምጠልጠል አድርገሽ እየጠራሹ ከብሩኬ ላይ ትቆርጫለሽ ማለት ለኔ ይከብደኛል። በጣም እንደምትወጁ ስለምናቅ ማለት ነው። ስለዛ ያለው አማራጭ እንግዲህ ብሩኬ ያው ተመልካች በእርግጥ ሰግጥ ብላችሁታል እናንተ። ይሄ መሰገጥ አይደለም። ያው ነገሮችን ቁጭ ብሎ መፍታት ካልተቻለ ሀይሚቾንም ማግኘት ካልቻልክ ደግሞ ይሄ አማራጭ ነው ብለህ ከወሰድክ ያው ብቻችንን ሰው ሳይደርስብን ማንም ሰው መሀላችን ሳይገባ ሁለታችን ብቻ ቁጭ ብለን ነገሮችን እንፈታለን ብለህ የወሰድከው እርምጃ ከሆነ እኔ ደስ ብሎኛል። ግን ደግሞ ዛሬ በቀይ መኪና ለሁለተኛ ጊዜ ያው ሀይሚቾን ብሩኬ ጠለፋ አካሄዶባታል። ያው ጠለፋውን ተመችቶኛል። በቃ እንዴት እንደምታምሩ ግን ከምር አይን ላይን ስትታዩ በተለይ ፍቅር ለፍቅር እንዴት እንደምታሽቆሉት የእውነት የሆነ ቁልጭልጭ ብላችሁ ነው የምታዩቸው። ብሩኬና ሀይሚ ሲያምሩ ደግሞ የሆነ ወጣትነት አለ። ብሩኬ በዛው ልክ ሸበላ ነው እና ሀይሚቾዬም ያው ከብሩኬ ላይ ያው እንደዚሁ እናቴ ከተማ እንዲሁ በቀላሉ አትይምና ያው ብሩኬ በቀይ መኪና በድጋሚ ሀይሚቾን ይዞ ጠፍቷል። እሱም የጠፋ ወዴት ነው? ልብሷንም ምኗንም እቃዋንም ሳትይዝ ነይ ላወራሽ ነው ማወራሽ ነገር አለ በማለት እንግዲህ ከፍፄ ጋር መግቢያው ላይ ተመካክረው ምን ብለው ብሩኬ ፖሊስም ቤቴ ቢመጣ የኔ እና እሷ ፎቶ አለ ምናምን እንዲህ በቀላል ወንጀል አልጋለጥም በጠልፋት። ምክንያቱም ሴት ልጅ በግዳጅ አትጠለፍም ቀርቷል አይደል? ብሩኬ በህግ ያስጠይቅህ ነበረ። ግን ደግሞ ያው ችግራችሁን ለመፍታት ከሆነ ችግር የለም። አንድ ቤት እንግዲህ ሁለታችሁ ብቻ የሆነች ትንሽ ቤት እንደኔ ሀሳብ የሆነች ትንሽ ቤት ላይ ተከራይና ሁለታችሁ ብቻ አንድ ፍራሽ አንጥፉና እዛው እየተጣላችሁም እየተጨቃጨቃችሁም በሀሳባችሁም እየተፋጫችሁ ትታረቃላችሁ ብዬ ነው እኔ ማስበውና የብሩኬ ዛሬ መፍትሄ ወይም ደግሞ አማራጭ ይሆናል ብሎ የወሰነው
ከፍፄ ጋር ተመካክረው እንግዲህ ሀይሚን ሊያገኛትም ነገሮችንም ባለችበት ሁኔታ ተረድተውም ቁጭ ብለውም አብረው መፍታት አልቻሉም። እሷንም ሊያገኛት አልቻለም እና ዛሬም በሆነ ምክንያት ነው ጠርቶ ያገኛት። ሀይሚቾ መቼም የፈለገ ቢጣሉ ብሩኬ ነይ ካለች ትመጫለች ስለምትወጃለ ሀይሚዬ ማለት ነው እና በዚህ አጋጣሚ እንግዲህ ፍፄና ብሩኬ እንዳልኳችሁ ሀይሚቾን ጥፍጥፍ አድርገው ቅመምዬን ማለት ነው ጥፍቀፍ አድርጎ ብሩኬ ይዟት ከቡታጀራ ወደ አዲስ አበባ ማለት ነው። ነገሮችን እዚህ አግኝቼሽ ተነጋግረን መፍታት ካልቻለን አዲስ አበባ ይዤሽ ሂጅ እዛው አንድ ቤት እየተፋጠጥን ማንም አጠገባችን ሳይደርስ ነገሮችን እንፈታለን በማለት እንግዲህ የዛሬው መፍትሄ ከዩ መፍትሄ ቀጥሎ ይሄ ነው። እንግዲህ ዛሬ ብሩኬ ያመጣው እንግዲህ ስግጥ ብለ ገገማ ሁን ብላችሁኛል ተመልካቾች። ከዚህ በኋላ በህይወቴ ላይ ለሚመጣው እያንዳንዱ ነገር ገገማ ሆኜ ከሀይሚ ፊት ለፊት ቆሜ ለመጋፈጥና ስግጥ ብዬ ለመወሰን ነው እኔ ብሩኬ ከዚህ በኋላ የመጣሁት ብሏል። ለእኔ ብሩኬ ይሄ መገገም አይደለም። መወሰን ባለብህ ነገር ላይ ወንድ ልጅ ነህ፣ መወሰን አለብህ። በቃ ጀንተል ብለህ ያውን ደግሞ ሀይሚን በመሰለሽ ቅመም ላይ የሚመጡትን እያንዳንዷን እንቅፋት ከፊት ለፊት ሆነ ልትጋፈጥ ይገባል። የወንድ ልጅ ስራ ደግሞ ይሄ ነው። የወንድ ልጅ ድርሻ ይሄ ነው። ከሚወዳት ሴት ፊት ለፊት ቆሞ እሷ ጋር የሚመጣውን ነገር ሁሉ እሷ ላይ ስጋት የሚሆነውን ነገር ሁሉ ቆሞ የመጋፈጥ ግዴታ አለበት። ወንድም የተባለው ለዛ እኮ ነው አይደል? ሁሌ ያው እኛ የምናየው ሴት ናት። እንደውም ብሩኬና አብርሽ እኮ ሴትን ልጅ እንዴት ተደርጋ እንደምትያዝ አትችሉም። የሆነ በትንሽ በብልጭልጭ ነገር ጥፋታችሁን ሸፍናችሁ ያቺ ሴት ድጋሚ ወደ ህይወታችሁ እንድትመጣ ነው የምታደርጉት። ያ ደግሞ ልክ አይደለም። ያ ልክ አይደለም። ሴት ልጅ አውቃ ነው በነገራችን ላይ ሞኝ የምትሆነው፣ አውቃ ነው ጅን የምትሆነው። እያንዳንዷን ነገር አነጣጥራ ታውቃለች። እንደዚሁ በቀላል በሆነ በብልጭልጭና የሆነ በቁሳቁስ ነገር አትሸፈንም። ሸፋፍና ማለፍ አትችልም። በተለይ በቃ ኖ እዚህ ጋር ካለች አበቃ ሴት ልጃ እንዴ ማለት ነው። እና በእርግጥ የሀይሚና የብሩኬ ፍቅር ደስ የሚል ነው። የሚወስደው እርምጃ ደግሞ ሀይሚ ላይ አንዳንዴ ያስቀኛል። ሀይሚቾ መኪና ውስጥ ገብታ መጨረሻ ላይ በቃ ለመነች ምናለች፣ ግራ ቢገባጡ አለች ማለት ነው። አፏን ድፍን ናይ ብሩኬና ለሁለተኛ ጊዜ የሴት ልጅ ጠለፋ ዛሬ በብሩኬ እጅ በቀይ መኪና ተካሄዷል ማለት ነው። ምርጦችዬና ሀይሚቾና ብሩኬ ያው እንኳን ጠለፍካት ብላችሁ ሁላችሁም የሀይሚቾ ቤተሰብ ጭምር ደስ ብሏችሁ እያየው ነው። ምክንያቱም ደግሞ ጉጉታችሁ ሀይሚና ብሩኬ አንድ ላይ ሆነው እንዲመጡ ችግራቸውን ፈተው ወደ መፍትሄው ገብተው ታርቀው እንዲመጡ በሰላም ስለምትፈልጉ ነው። ይህንንም አማራጭ ብሩኬ ሲወስድ ደስ ያላችሁና ሁለቱ አንድ ላይ ብቻ ሆነው ራሱ ነገርን ሲፈቱ እኮ ደስ ይላል አይደለ? በዚህ አጋጣሚ ያው ፍፄና ብሩኬ ግን ሀሰንንም ዛሬም እያጥረገረጉት እየሰማው ነበር። እንደውም ሀይሚ ልብሴን አልወሰድኩም ስትል ሀሰን አሰፍቶት እንደ ሱሪ ይልበሰው እያሉ እያስጠነቀቁትም ብሩኬ ሳትመጣ በፊት ሀሰን ላይ እየወረዱበት ነው። እኔ ግን የሀሰን ጥፋት ምን ላይ እንደሆነ እስካሁን አልታየኝም። በእርግጥ ትናንትና ከሀይሚ ጋር መጥቶ ፖስት አድርገው ተምኔሉን አይቻለሁ። አልገባውም። ትንሽ ስራም ቢዚ ስለነበርኩኝ በጊዜው ገብቼን ቪዲዮ ማዳመጥ አልቻልኩም። ግን ደግሞ በዚህ ልክ ሀሰንም ብሩኬ በተለይ እያስጠነቀቀ እያስፈራራ ነው ሀሰንና ምርጦች። የኔ የሀሰን ጥፋት በዚህ ልክ ፍፄ የእሱ ጓደኛ የእሱ ደጋፊ ከጎኑ የቆም አድርጎ ሀሰንን ደግሞ ከሀይሚ ጎን በመቆሙ ምን እንዳለ ሁሉ አላቅም። ወንዶች መቼም ትገርሙኛላችሁ። እኔ ጥርጣሬ መቼም ከአይምሯችሁ ውስጥ አይጠፋም አይደል? ከሀይሚ ምን እንዳለው አላቅም አለ ብሩኬ። ምንም የለውም። ሀሰን በወንድምነት ነው ከሀይሚ ጎን የቆመው። ምንም የለውም ብሩኬና እንደዚሁ ያትፍረድበት። አንድ ቀን ልክ ነው ሄድጅ የምትልበት ጊዜ ይሆናልና በዚህ ልክም ደግሞ ያልሆነ ንግግር ተገቢ ነው ብዬ ማስጠንቀቂያም ጥሩ ነው ብዬ አላስብም፣ እንደ ጓደኛም ቢሆን ማለት ነውና ዛሬ እንግዲህ ያው ብሩኬ የወሰደው እርምጃ የብዙዎቻችሁን ልብ አንጠልጥሏልም፣ ደስ ብሏችኋልም። እንኳን ወሰደ ደግ አደረገ። በዚህ ነው እንደዚህ ይፈታል። ሀይሚ ተረጋጊ፣ በቃ ነገሮችን ፍቺ፣ ቋጭው፣ አንድ ላይ ሆኑና በፍቅር ኑልን፣ ይበቃችኋል፣ ይጠናቀቅ ነገር እያላችሁ ሁላችሁም ደስ በሚል ሁኔታ ያው ሀሳባችሁን እየገለጻችሁ እያየው ነበርና እኔም አልተቃወምኩም። የዛሬው ላይ ለምን ብሩኬ እንደዚህ ያደረክ ልክ አይደለም አላልኩም።
ለመሰላችሁ በቃ ያለው አማራጭ እሷን አግኝቶ ነገሮችን ቁጭ ብለው እሷም ያው ምንም ብትናደድም ደግሞ ትተው ቆርጣ ላትቆርጥ ጊዜ ልሰጠው ካልቻለች እና እዛው ሆነው ነገሮችን መፍታት ካልቻለ እንደውም ሀይሚ አመራለች ምርር ብላ እንደውም አዲስ አበባ ሄዳ እቃዋን ሰብስባ ወጥታ እንደውም ጨራሻለች እኮ ቤት ክራይ እየፈለግኩኝ ነው፣ ብቻዬን ቤት እያፈላለኩ ነው፣ ከአንተ ጋር ብሬ መኖር አልፈልግም፣ ብቻዬን ነው መኖረው እያለችው አሁን ራሱ እየመለሰችለት ነበረ። በጣም ቆርጣለች። ሳያት ግን ቆርጣለች ስላችሁ ከብሩኬ ቆርጣለች አይደለም። መቼም ሴት ልጅ አፏ ላይ አይደለ ከዛ ሰው መቼም ያ ሁሉ ዋጋ የተከፈለለት ፍቅር መቼም ወዲያውኑ እንዲህ የፈለገ ጥፋት ቢኖር እንዲሁ ሴት ልጅ ትቆርጣ ጊዜ ይወስድባታል ብትል ራሱ ግን ደግሞ ንግግሯ እሱ ነው ቆፍጠን እንዲል አድርገዋለች። ለኔ የሀይሚ ቆፍጠን ብላ እነዛን ውሳኔዎች በጊዜው ማድረጓ ከንግግሯ ጀምሮ ስሬስ መሆኗ ብሩኬን በራሱ ላይ ቆፍጣና ሆኖ ትክክለኛ ውሳኔ ከዩ ጀምሮ እንዲወስን አድርገዋለች። እኔ ብያቸዋለሁ ባለፈ አይደል ሀይሚ እንደዛ ስሬስ ሆና ተናዳ ብስጭት ብላ በቃኝ ብላ ካንተ ጋር አልሆንም ብላ በቃኝ ይበቃኛል ከዚህ በላይ ብላ ምርር ብላ ፊቷ ላይ ይታያሉ እኮ ምሬቷ ፊቷ ላይ በደንብ ይነበባል ምሬቷ በቃ ውስጧ ብስጭትና እንደዛ ሆና ባትወጣ ኖሮ ብሩኬም እዩ ላይ እንደዚ አይነት እርምጃ አይወስድም ነበረ እና አንዳንዴ ሴት ልጅ ቆጣ ብላ ኮስተር ብላ ምርር ካላለችባቸው ወንዶች ተልፍስፍሳ አጠገባቸው ስትሆን በቃ ምንም መወሰን አይችሉም፣ ይልፈሰፈሳሉና የሀይሚ ውሳኔ እሱንም ጠንካራ እንዲሆን አድርጎታል። የዛሬውም ደግሞ የተካሄደው ታሪክ ያው እኔ ተመችቶኛል፣ ብሩኬና ሀይሚ ተመችቶኛል። በቃ የታባቱ ካልደፈረሰ አይጠራምና እንደዚህ ውስድ ዳርገ ሽሽግ ዳርገ ነገራችሁን ፈታችሁ ያው ሁለታችሁ እሱ ራሱ እያለ ነበር ከቆረጥሽ እኔም ደግሞ ከውስጥ ከወጥ አንቺም ከውስጥሽ ካወጣሽኝ ድጋሜ እኔና አንቺ እንደዚህ ፊት ለፊት አይደለም አይን ላይ እንኳን ድጋሜ አንገናኝም እያለ ነበረና እሷ ማድረግ አትችልም፣ እሱም ማድረግ አይችልም። ታዲያ መፍትሄው ምንድን ነው? አንድ ላይ ሆናችሁ እንደዚህ ተጣላለፋችሁም ተጣጥፋችሁም እንግዲህ እኛ ታርቃችሁልን ነው በቃ ፒስ ፈጥራችሁ እንደ ድሯችሁ በፍቅር በሰላም ኑልን። እኛ ዋና ጉዳያችን የእናንተ ፍቅር በፍቅር ሆናችሁ መምጣታችሁ እንጂ የእናንተ መጠላለፍ የእናንተ እዛ ጋር መጨቃጨቅ ያለ ነው። እንኳን ፍቅረኛሞች ላይ በትዳርም ስትገቡ እኮ ነገር የሚጠብቃችሁ ነገር ነው። ሁሌ ሀይሚና ብሩኬ ትዳር ላይ ፍቅር ሆናችሁ አትኖሩም፣ አይኖርም። እና ግን ሴት ልጅ ደግሞ ያን ነገር በተፈጠረ ቁጥር አንገቷ ጋር ካልደረሰ በስተቀር ማለት ነው ሻንጣ ጎትታችሁ ምናምን ለወደፊት እኔ ሄዳለሁ ወደዚህ ወጣለሁ አይሰራም። ወደ ትዳር ሲገባ ትዕግስት ያስፈልጋል። ነገሮችን በትዕግስት መፍታት መነጋገር በጠረጴዛ ዙሪያና ለወደፊት ለሀይሚና ለብሩኬ ማለት ነው። ብሩኬም ደግሞ ማለት ነው ብዙ ዋጋ የከፈልኩለት ፍቅሬ ናት ሀይሚን እንዴት አድርጌ በቀላል ሀይሚን መተውና ማጣት አልችልም እያልክ ነበር። ይህን ካልክ ደግሞ አንተም ለፍቅር ልትጠነቀቅለት ይገባል። ፍቅርን ጠብቀው፣ ለፍቅር ተጠንቀቅለት። ለፍቅር ስትጠነቀቅ ለእሷም ትጠነቀቃለ። የሚመጡትን ነገሮች ደግሞ ከፊቱን ቆፍጣን ብለ እንደ ወንድ ልጅ ኮስተር ብለ ለወደፊት የሚጠቅማል። ያንተ ኮስተር ማለት ያንተ ዛሬ ወንድነት መሽተት ጀንተል ማለት ለወደፊትም ለትዳር ወሳኝ አባወራ እንድትሆን ይጠቅማል እንጂ ለእኔ አይጎዳም። ስለዛ ብዙ ዋጋ ከፍዬለታለሁ ብለ የምታወራውን ፍቅር የምትጠብቀው አንተ ነህ። የምትጠብቀው ከሴቷ ጋር አንተ ነህ። እሷ እንዳትጎዳ ሴቶች ከብሩኬ ጋር እንዲህ አይነት ነገር ነበረ እንደዚህ ሲባል ፊት ለፊት እውነቱን እየተጋፈጥክ እውነቱን እያወጣ ለእሷ እውነቱን እያሳወቅ ይሄ ድብብቆች ነገር መጨረሻ አይደለም 5 3 ዓመት 30 ዓመት እንኳን ፍቅርን ብትገነባው የሆነ ሳለ ያፈርስባል ብሩኬ ማለት ነው። ብሩኬ ሀይሚን በዛ ልክ አንጨርጭሮ በዛ ልክ ተቃጥላ በዛ ልክ ልቧ ተሰብሮ ለምን እንደመጣ ይታወቃል። ያንተ እዛ ጋር መደባበቅ ከዩ ጋር የእውነት ማስመሰል ነው አይደል? እነዚህን ነገሮች ደግሞ ከጥፋት ታርመ ማስተካከል አለብን እንጂ ሁሌ መጣላት፣ መጋጨት፣ መመለስ ትርጉም የለውም። እንደ ዋቀጅ ማለት ነው። አንድ የሆነ ቦታ ላይ ቋጭታችሁት ፍቅራችሁን በቀጥታውኑ እንድትመሩት ነው እኛ የምንፈልገው። እና ሀይሚቾዬ የዛሬው ጨዋቱ የሌለ ነው የተመቸኝ። አለች እኮ መኪና ውስጥ ማለት ነው አለች። እና ፍፄ ግን ያው ትብብርህ የሚገርም ነው። ብሩኬም በዚሁ እንደዚህ አይነት ነገር ስለምትተባበረው ነው አንተን እንደ ጓደኛ፣ ሀሰንም ጓደኛው ነው ምንም ቢሆን ጓደኛው ነው። ብዙ ነገር አሳልፈዋል። ግን ሀሰን ከሀይሚ ጎን ስለቆመ ነው አይደል የምትሾነቁሩት ሁለታችሁም እንጂ እኔ ሀሰን ጋር በነበሩ ጊዜ ውስጥ ከሀይሚ ጋር በነበረበት ካጠገቧ ምንም አይነት ይህን ጥፋት አለ ብዬ አላስብም። ያ ወንድ ሲሆን ከሀይሚ ጋር ሌላ ነገር እንዳለው ብሩኬ ይቅር ይበል። ይሄ ልክ አይደለም። ነገ ዞራችሁ ልትገናኙ ዛሬ ላይ ያው የአፎ ለምታ
አይታሽም ነው። እንደዛ እንዳይሆንባችሁ መጠንቀቅ አለባችሁና ቅመሞችዬ፣ የዛሬው ነገር እንግዲህ ሀይሚቾ ለሁለተኛ ጊዜ ይዟት ቡሩኬ ከቡታጀራ ወደ አዲስ አበባ እንግዲህ አዲስ አበባ ላይ እንገናኝ ብለዋል። እውነት ይሁን ውሸት አላቅም። ሀይሚ ግን እቃይን ሳልወስድ ከዚህ እንቃልልም እያለች እየጮች አፏን እያያዙ መጨረሻ ላይ ሲደክማል በቃ ውስጥ ያለው ሁሉ ነገር አለቃለችና ሀይሚቾ ግን ያምራሉ እኮ የእውነት ቡሩኬና ሀይሚቾ በጣም ነው የሚያምሩት። የሌለ አንድ ላይ ሆናችሁ ለወደፊት ተጋብታችሁ ወልዳችሁ ብናችሁ የሌለ ነው ደስ የሚለን ማለት ነው። ታዲያ ቡሩኬ ችን የመሰለች ጨረቃ የመሰለች ልጅ ተንከባከብ፣ ፍቅሯን በደንብ አድርገህ ውሃ ጠጣው፣ በደንብ አድርገ ተንከባክበው፣ ኮትኩተው በደንብ አድርገ ልክ ጽጌረዳ አበባ እንዴት ነው ከስር ተኮትኩቶ ውሃ ጠጥቶ ፍንድቅ ብሎ እንደሚወጣው የሀይሚን ፍቅር ከተንከባከብከው፣ በደንብ አድርገ ከጠበቅከው፣ ይሄ ማለት ደግሞ እሷ ጋር የሚመጡትን ነገሮች በደንብ አድርገ እንደወንድ ማስተናገድ ከቻልክ የእናንተ የሁለታችሁ ፍቅር እንደ ጽጌረዳ ነው። ከምሬን ነው የምላችሁ፣ እያበበ ነው የሚሄደውና ለዚህ ደግሞ የአንተ ድርሻ ነው። ዋና ድርሻውን የሚወጣ ወንዱ ነው። ከዛ ሴቷ ናት ከጎን የምታግዝ ለቀረው ነገር ማለት ነው። እና ያለው ነገር ይሄ ነው ውዶችዬ። ቡሩኬ እንግዲህ የዛሬው የጠለፋ ፕሮግራም ያው ህግ ፊት ግን ያስቀጣል፣ ወንጀል ነው። እችን የመሰለሽ ቆንጆ ይዞ መጥፋት፣ ጠልፎ መጥፋት ቅጣት አለው። ግን ቢሆንም ለፍቅር የተከፈለ ስለሆነ እኛ አንጠቁምም፣ ለህግ አንጠቁምም፣ አድራሻ አንሰጥም ብለናል። እኛ ቅመሞች የእናንተን አንድነትና ፍቅርና ሰላማችሁን ስለምንፈልግ ማለት ነው። ሀይሚቾዬ እንግዲህ ትሄዳለች የእውነት እንዳሏት ይዘው። ፍፄ ግን በሲንፐር ነው እንደ መኪና የሚነዳው ሲንፐር ነው ያረከው እንዳየው ከሆነና እውነት ከሆነ አዲስ አበባ ይገባሉ ይመጣሉ። ከዛ ወንስ እንዴት ነው ቡታጀራ ላይ ነገሮችን ይፈታሉ፣ ወንስ እንዳሉት ሀይሚን ይዘው አዲስ አበባ ይገኛሉ የሚለውን እንግዲህ አብረን ተከታትለን የኔ ውዶች ወደ እናንተ እናቀርባለን ማለት ነው። ምርጦች እንግዲህ ለቤቴም አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደውሏን ምልክት በማጥቆር ቤተሰብ እንድትሆኑ በአክብሮትና በትህትና ጋብዛለሁ። ወዳችሁና ፈቅዳችሁ ደግሞ ላይክም ሰብስክራይብም ሼርም ለምታደርጉኝ የምር ከልብ አመሰግናለሁ። ክበሩን ውዶችዬ። በአዲስ ነገር እስከምንገናኝ መልካም ምሽት።